ሰላም ጤና ይስጥልን ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ሀይሚቲና ቡራዬ በአዲስ ቻናል መጥተዋል። ቢ&ኤች ብለው ማለት ነው የመጡት ቢኤች ሀይሚቲ ቡራ በአንድ ላይ ማለት ነው የጋራ አካውንት አንድ አካውንት ከፍተዋል። እየገባችሁ ሰብስክራይብ አድርጓቸው፣ አበረታቷቸው። መልካምነት ለራስ ነው፣ አይከፈልበትም። ሰብስክራይብ ማድረግ ደግሞ ምንም የምንከፍልበት ነገር የለም። ስለዚህ ሰብስክራይብ አድርጓቸው። ገብታችሁ አዳዲስ ነገሮች ብዙ ነገሮች ይዘንላችሁ እንመጣለን። የሚገርም ብለዋል። በዚህ አጋጣሚም ደግሞ በጣም ሳላደንቃቸው የማላልፍበት ነገር ቢኖር ሀይሚና ቡራም ሳይሆኑ በአጠቃላይ የቡታጅራ ዩቲዩበሮች እኛ የምንሰራባቸው እውነት ለመናገር ማለት ነው እንደ ሌላው ዩቲዩበር አይደሉም። ለምሳሌ አሁን ትልልቅ ዩቲዩበሮች ፎታቸውን ከተጠቀማችሁ፣ ቪዲዮቸውን ቆርጣችሁ ከተጠቀማችሁ ስትራክና ኮፒራይት ይልካሉ ማለት ነው። አሁን እነ ሀይሚንን ብትሉ እነ ብሩኬንን ብትሉ ሌሎችንም ብትሉ እየተሰደቡ ብዙ ነገር እየተባሉ ፎታቸው እየተዘቀዘቀ ማለት ነው አንድ ቀን እንኳን ለሰው ስትራክም ሆነ ሌላ ነገር ልከው አያውቁምና ይሄ ማለት የመልካምነት ጥጋቸው እኛ ተለውጠን እኛ አድገን ሌሎችም ይለወጡ ይደጉ ብለው ዝም ብለዋል ማለት ነው። እና ነገር ግን ዛሬ ሀይሚን ብሩክ የሚያስተላለፉት ነገር አለ። በእነሱ ስም የሚከፈቱ አካውንቶች በሙሉ በጣም ወጣ ያሉ ነገሮች እየተፖሰቱ ስለሆነ ስለዚህ የኛ አካውንት አይደለም፣ የኛ አካውንት ይሄ ነው ብለው ተናግረዋል ማለት ነው። ስለዚህ አንዳንድ ሰዎች ደግሞ የምትከፍቱትን አካውንት ለመልካም ነገር ብትጠቀሙበት ጥሩ ነው ብዬ አስባለሁ። ምክንያቱም ለመልካም ነገር ስትጠቀሙ እናንተም ሌላውም ጥሩ ነገር ይዞ ነው የሚሄደው እንጂ ይሄ መጥፎ ነገር የምትቆምቱ ከሆነ ወይንም ፖስት የምታደርጉ ከሆነ ዘላቂነት አይኖረውም ማለት ነው። እና ለምን የእነሱን ስም ቢሆን ታጠፋላችሁ? በእርግጥ እነሱ ችግር ካለ በራሳቸው ቻናል መጥተው እንደዚህ ይናገራሉ ማለት ነው። ሌላ ነገር እንኳን ቢከሰት ከባድ ነገር ማለት ነው። ግን እንደዛ ለምን ታደርጋላችሁ እናንተና? ስለዚህ ተጠንቀቁ ማለት ነው። እነሱ ዝም ስላሉን ብቻ መጥፎ ነገሮችን ፖስት ማድረግ የለብንም። እናም ቢ&ኤች ቻናልን ገብታችሁ እንግዲህ አበረታቷቸው። ቻሌንጅ ሰጥተዋል። አምሳ ኬክ አስገባችሁ የሆነ ሰርፕራይዝ አለ ተብሏል። እንግዲህ ለማስገባት ሙከራ አድርጉ። ጨረቃ ፋሚሊዎች ደግሞ በዚህ እንኳን ሳትታመሙ አይደለም የእነሱን ቀርቶ ሌላ ሰው እንኳስ መጥቶ አድርጉ ስትባሉ ታደርጋላችሁ። እና እሱ ቻሌንጁን እንግዲህ ደረማምሰ ነው ማለፍ አለብን። እኔ በበኩሌ አድርግ ያለው ማለት ነው። እናንተም ሰብስክራይብ አድርጓቸው። እንግዲህ ወደፊት ብዙ ነገሮችን ይዘው እንደሚመጡ እኛ ራሱ ጥያቄ እንጠይቃቸዋለን። ጋይስ ጥያቄ እንጠይቃቸውና ሀይሚና ብሩኬን እንደ ኢንተርቪው ከዛ በኋላ ፖስት የሚደረገው እዚህ ቻናል ላይ ነው። ያኛው ያው ይቀጥላሉ ስራቸውን ፕራንክም ሆነ ምንም ሆነ ማለት ነው። ይሄ ደግሞ አንዳንድ ፕራንክ ሳይሆን የሆነ ኢንተርቪው ምናምን ሲደረጉ ሀይሚቴማ ሞልቅቅ ብላ ብሩኬ ጠዋት ቁርስ ሰርቶ ምናምን ሲያበላኝ ስንወጣ ሲጋብዘኝ ምናምን እንደዛ አይነት ነገር ነው የሚፖሰትበት ብላለች። አያችኋት ከአሁኑ ስትይዘው። በዛ ላይ ደግሞ ሀይሚቲ እንግዲህ ስለ ልጇም ተናግራለች። ሰርግማ አንቀርም። እኔ በበኩሌ ሰርግ አልቀርም። ለማየት ያብቃችሁ። ለሀይሚና ለቡራ ድሬ እሄዳለሁ። ክርስትናው ባልገኝ ሰርጉ ላይማ እገኛለሁ። መቼም አይታወቅም፣ ሁለቱም ላይ ልንገኝ እንችላለን። ስለዚህ እንበላለን በደንብ። ዱባይ እንዳትሄዱ እንጂ ዱባይ እንዳትሄዱ፣ እንደ አብርሽና እንደ ሩታ ዱባይ እንዳትሄዱ። ኢትዮጵያ ከሆነ ኖ ፕሮብሌም። ይሄ በክብር ሲሆን ያው ዱባይ አያስፈልግም። ምክንያቱም ቤተሰብ መርቋችሁ ዘመድ አዝማድ ከዛ ደግሞ ወዳጅ አድናቂዎቻችሁ መተው ምናምን ኢትዮጵያ ላይ ነው እንጂ የምን ዱባይ የምን እንትን ለቫኬሽን ይሄ ምንድን ነው
ቫኬሽን ምናምን ትሄዳላችሁ እዛ። ከዛ በተረፈ ግን እኛ ኢትዮጵያ ላይ ነው የምንፈልገው ሰርጉን። እናንተም ኢትዮጵያ ነው የምታደርጉት እርግጠኛ ነኝ። እንደነዛ እንዳይሆን ብዬ ነው። እንደነ ሩታ የነ ሩታ አሁን አያቸው አይደለም ሩታ በቤተሰብ ተመርቆ መውጣትን የመሰለ ነገር የለም። ዛሬ ላይ እንደምታዩት ነው ትዳራቸው ተበጥብጦ ምን ብሎ። እስኪ ሆዲፍጀው 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 እና ስታገቡ ቤተሰብ መርቆ ይስደዳችሁ። የእውነት ነው የምላቸው እና እንደዛ ነው። ለማንኛውም ጨረቃዎች ያው ኢትዮጵያ ላይ ነው ሰርጋቸው፣ እንገኛለን። ሀይሚ ግን ልጄን ፖስት አላደርግላችሁ መታችሁ ማየት አለባችሁ በአካል ብላለች። ሄደን ነው የምናየው አራስ የምንጠይቃት። ሞ በስልክ ምናምን የምን በስልክ እኔ እሄዳለሁ እና እንደዛ ነው። ለማንኛውም በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ባይ ባይ። እንቅልፍ የመጣ